እያደረገችን ያለችው እህት ነች። ስለዚህ አንተ በዚህ ጉዳይ ላይ ምንም እጅ የለበትም ብለን እንድናምን ነው የምትፈልገው? እንደዛ ቂሎች እንሁን? ግን ባርካኝ ምንሽ ነገር ምን ታደርጋለሽ? ተዋት ልረሳት ሞክሬ ጭራሽ ጨመረብኝ ማፍቀሬ ስተቷን ጥፋቷን እያየው ችዬ ዝም እላለሁ። ተውኝ ኧረ ተውኝ ይቅር አትንገሩኝ ልኑር ሁሉን ችዬ በሷ ተበድዬ እግዚአብሔር ይስጣት ነው የምለው። ገላው ሄዳ ቢሆንስ በሰላማዊ ሁኔታ ከህይወት ወጣለች። እሺ መንበቀል አስባ ሆና ገላው ሄዳ ቢሆንስ? ፍቅር ትልቅ ውሸት መውደድ ቃል ለሚቀደድ ይኸው በሷ ክደት ነፍሴን ያቱ ላይ በሳስትነት አዎ ፍቅር በወጣትነት ደስታ ነው የሚመስለው እስክትከዱበት ያልሽቃል አረ የገባ ያልሽቃል የሰጠሽን ቃል አረ የገባ ካናዳን የሚያል ነገር ፕሮሰስ አመት ሙሉ ስታዘጋጅና ስታደራጅ ምንም ነገር አላውቅም ልትለኝ ነው? መልካም ሁሉ ይመኝልሻል በለ እና መቼም ቢሆን ክፋትሽን ማየት አልፈልግም። የሄደን ሰው ምን ይሉታል? ከራስ አልፎ ለማን ይወቅሱታል? እውነቱን አውቄ ህመሜን ደብቄ ልኑረው ዝምታ ሰንቄ ደና ይቅጠምሽ ደና ይቅጠምሽ ደና የተቀበልበን ያደረኩት ሁለቱም ሌላ ነገር እንዳይፈጠር ነው። እሱም እንዳይጎዳት እሷም እንዳይጎዳዱ ስለፈራሁ ብቻ ነው። የምታውቀው ነገር ስላለ ሊሆን ይችላል። ሌላ ነገር እንዳይፈጠር የፈለከው ነው። ሌላ ነገር እንዳይፈጠር ስለፈለክ ነው። ትንሽም ጊዜ ብትሆን ከኔ ጋር ያሳለፈችው መልካም ጊዜ ነው ብዬ ነው የማስበው። የእሷ ድራማ ቢሆን ለእኔ ግን የእውነት ፈገግታ ነው፣ የእውነት ደስታ ነው፣ የእውነት ሳቅ። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ዳነን ማለት ይቻላል። ሰሞኑን እየተፈጠረ ካለው ነገር ጋር በጣም ብዙ ሰዎች እየተጨነቃችሁ እንደሆነ አሁን ራሱ ማለት በጣም ተደጋጋሚ ሲሆንብኝም ጭምር ነው። ይሄንን ሶፊ ለምን ቤተሰቦች ያለውን ነገር እና ለምን አንነግራቸውም? እየተፈጠረ እየሆነ ያለው ነገር ብዙዎቻችሁ አስጨንቋችሁ ያው በዩቲዩብም ላይ ኮሜንት ላይ እና ደግሞ ስልኮቻችንም ላይ አድራሻችን ያላችሁ እየደወላችሁ በሜሴጅም በተለያየ ነገር ምናምን ኢሜይሎችም ላይ ያደረጋችሁ ከተለያየ ቦታ የቶፋን ጉዳይ አሳውቀን እያላችሁ ነው። ነገሩ በጣም የሚያስጨንቅ ነው። በጣም ግራ የሚያጋባ ነው። ምክንያቱም አንድ በእንደዚህ አይነት ሁኔታ ከማይታወቅ ሰው ማለትም በሴት ጉዳይ ምንም አይነት ሂስትሪ ታሪክ ከሌለው ሰው ጋር ምናምን እና የገባበት ነገር በጣም ከባድ ነገር ውስጥ ሊከተው እንደሚችል ያለበትም ሁኔታ ደግሞ በጣም ከባድ መሆናችሁን ተረድታችሁ አይታችሁ ስቃያችሁ የሆነ ህመማችሁ የሆነ በጣም ብዙ ሰዎች እየተጨነቃችሁ እንዳላችሁ ያው እየሰማን እያየንም ጭምር ነውና እውነቱን ለመናገር ከሆነ ዛሬ ካሜራ ያበራንላችሁ ምንም አይነት ሀጃ ኖሮን አይደለም። ሀጃችን ግን የእናንተ ጭንቀት ያው እኛም እየተሰማን ስለሆነና ቢያንስ እኛ አጠገባችን ያለውን ነገር ምናምን እንረዳለን፣ ልናግዘውም የተለያዩ ሙከራዎችንም እያደረግን ነው። እኔም ሶፊም ግን እናንተ ራቅ ብላችሁ እየተፈጠረ ያለውን ነገር ማየት ላልቻላችሁ ሰዎች ያው ቶፋ በጣም ከባድ ሁኔታ ውስጥ ነው ያለው። እንቅልፍ ትንሽ ሸለብ ሲያደርገው ነው ያው እንድታዩት ብለን ነው እንጂ ሌላ ቦታ ይሄንን ነገር መናገር እንችል ነበረ። በጣም ከባድ ውስጥ ነው። በጣም ከባድ ድብርት ውስጥ፣ ከባድ የልብ መሰበር ውስጥ ነው ያለው። ማለት እንዲህ ነው ብዬ መናገር አልችልም እኔ ቶፋ በዚህ ደረጃ ይሆናል ብዬና በጣም ነው ከጠበቅነው በላይ ነው ባርኪ ህይወቱን ምስቅልቅል ያደረገችው። ቶፋ የሚባለውን ማንነት እስኪያጣ ድረስ ነው የሆነው። አሁን ማለት ሳየው ራሱ እኔ ራሱ ልቤ ይሰበራል። የእውነት ነው ብላችሁ ቶፋንም እንደዚህ አይነት ሁኔታ አየዋለሁ ብዬ አንድም ቀን አስቤ አላውቅም። ምንም አይነት ችግር ውስጥ ቢገባ ቶፋ በጣም ጠንካራ፣ በመካከላችን በዙሪያችን ካሉ ሰዎች ሁሉ በጣም ስትሮንግ የሆነ ሰው ነበር። በጣም ጠንካራ የሆነ ሰው ነበር። ለዚህ ነው አለ አይደል ጠንካራ ከመሆኑ ጋር ምን ያህል ቢሰበር ነው እንደዚህ ይሆናል እንደዚህ ሆኖ የማየው ምናምን ብዬ ይሄንን ነገር ነው እያስጨነቀኝ ያለው። ሁላችሁም እያስጨነቃችሁ ነውና በተወሰነ መልኩ ደህና ነው ለማለት ያህል ነው። በቃ ቢያንስ እንዴት ነው ማለት ደህና ነው ማለት ብቻ አጠገቡ ነን። ምንም ከዚህ በላይ እኔ እንጃ። ሶፊ እስኪ ነገር እንባላችሁ ያው በዚህ አጋጣሚ እንግዲህ ያው እንዳልኳችሁ አሁን በር እንዳልኳችሁና በጣም ብዙ የተጨነቃችሁ ሰዎች አላችሁና ደህና ነው
ማለት ያው ቶሎ እንዲድነው እናንተም እንደማትጠብቁ ተስፋ አደርጋለሁ። እኛም አንጠብቅም ቶሎ እኛም ቶሎ አንጠብቅም ነው ቶሎ ይድናል ብለን አናስብም። እና ያው ግን በጊዜ ሂደት እኛም ምንችለውን ያህል እያደረግን ያው ሳይካትሪስትም እያወራ ምናምን አለ አይደለ ትንሽ እንትን ነው ይሄ የሰውነት ወይ መጎዳት መወጋት ወይ ደግሞ መደብደብ መቀጥቀጥ ምናምን ቢሆን በተለያየ ነገር በቅልጥም ምናምን የተለያየ ነገር እየተጠቀማችሁ ይድናል፣ ቶሎ ያገግማል። አንዳንድ ጊዜ ውስጥ ስብራት ሲሆን ግን ጊዜ ይፈልጋል በደንብ። በዛ ላይ ደግሞ ባመናችሁ ሰው ስትከዱ ምናምን ራሱን የቻለ ትልቅ የሆነ ስብራት ነውና ያው ይሁን ከብዙ ነገር ተርፏል። ያው ራሱ ላይ ብዙ ነገር ሊያደርስ ነበር በምንችለው እንግዲህ ፈጣሪም ደግሞ ስራፍና እንትን ድረሱለት ሲለን እንግዲህ በምንችለው አቅም ደርሰንላት እስካሁን ያው እየተነፈሰ ይገኛል። ያው እየተነፈሰ ነው ማለት እየኖረ ነው ማለት አይቻልም። በጣም ስብርብር አድርገዋለች ብዙ ነገር ማለት በጣም አምናት ነበር። ብዙ ነገር ሳክሪፋይስ ብዙ መስዋዕትነት እየከፈለላት ነበርና ያ ሁሉ ነገር አብቅቶ ላይ በጣም ትልቅ መሰበር ውስጥ ነው ያለውና ያው ደህና ነው። አሁን ላይ በጣም አሪፍ ላይ ነው። መጀመሪያ ከነበረበት ምናምን ነገር አሁን ይሻል። ላይክ ምግብ ምን ብያለን እያስቸገረ ምናምን ነበር። አሁን ትንሽ እየቀመሰ ምናምን ነው። ትንሽ ከኛ ጋር እየተጫወተ ነው። አብዛኛውን ፐርሰንት እንደዚህ ገተኛ እያስቸገረን ቢሆን አሁን እኮ ሁኔታዎች ነው። አሁን ደህና ሆኗል ብላችሁ ተረጋግቷል ብላችሁ አብራችሁ ቁጭ ምናምን ነገር ብላችሁ ይሆናል ጨዋታ እንደመጀመር ምናምን ስትሉ ልክ ስትረጋጉ ይሁን የሚጎትተው ነገር አለ። ድንገት ባርኪስ ነገር ምናምን አይደለም እንጂ በጣም ብቻ ዱዓ ያስፈልጋል። በጣም ጸሎት ያስፈልጋል። ከምንም ጊዜውን በላይ ነው ብላችሁ ሁላችንም ያለንበት ነገር ከባድ ጊዜ ነው ማለት ሌላ ጊዜ ላይ አንዳችን የሆነ ነገር ሲደርስብን አንዳችን ለመደጋገፍ የሆነ እንትን ይኖረናል ነው። ሶፊ ጋር የሆነ ነገር ቢኖር ቶፋ ጋር እንደዚህ፣ ቶፋ ጋር የሆነ ነገር ቢኖር እኔ እንደዚህ ነገር ነበር ያው ቤተሰብ እንደመሆናችን መጠን። አሁን ግን በቃ የቶፋ ስብራት ግን ሁላችንም ማሸነፍ ነው። እኛም ያለንበት ነገር ነው። በነገራችን ላይ በዚህ ጉዳይ ላይ ብዙ ሰዎች የተለያየ ነገር እየተናገሩ ነው ምናምን ነገር ነው። ባርኪ በዚህ ደረጃ ነገሮችን እንደዚህ ማወሳሰቧ እንትን ማለቷ በፍጹም ቶፋን የሚገባው ነገር አይደለም። እኔ እንደውም ሁለት ሀሳብ ሆኜ ነበር። ምንድነው ሳናውቀው ነገር ምናምን ነበር ግን በቃ እኛ የጠበቅነው ነገር ነው እየሆነ ያለው። በፊት ላይ ያመንበት ሶፊ ሲጠረጥራት የነበረው ነገር ላይ እዚህ ጋር እንደዚህ አይነት ሴት ልትሆን ትችላለች፣ እባካችሁ በሙሉ አይናችሁ በሙሉ ልባችሁን ከፍታችሁ አትስጡ ሲል የነበረው አይነት ነገር ቶፋ ያው የውዴታ ሰው የመውደድ ሰው ስትሆኑ የፍቅር ሰው ስትሆኑ መልካም ነገር የምታስቡ ሰው ስትሆኑ ቶሎ ሰውን ለመጠርጠር ወይ ወደ አላስፈላጊ ነገር እንትን ለማለት የሚሆን ልቦና ምናምን ላይኖራችሁ ይችላል እና ከዛ አንጻር አምነናት ቤተሰባችን አድርገን አቅርበናት ብዙ ነገሮች ተበድለናል። ይሄ ግን ትምህርት ይሆነናል በህይወታችን እና ብቻ ምን እንደምላችሁ አላውቅም። እኔም ግራ ግብት ብሎኛል። እኔም ያለሁበት ነገር ብዙም አይደለም፣ ግን ከቶፋ የሚበልጥ ነገር የለም። ዛሬ እንደዚህ ያለንና እባካችሁ ዱዓ ያስፈልገናል፣ ጸሎታችሁ ያስፈልገናል። ማን ነው እሺ ጆ እንዴት ነህ? ሰላም ነው? ቆይ ተኝቶ ነበር ቀስቀስኩት። ተኝቶ ነበር ቶፋ ቶፋተኛ እንቅልፍ ነው ያለው። እንቅልፍ ምን እንደተፈጠረ ራሱ ቤት ውስጥ አታውቅም። ይሁሉ ስንፈልፍንም አልሰማሁም። ያባክ እንደውም ዛሬ ሶፊ ለምን ወጥተን እራት አንበላ? ውጪ ለምን የሆነ ቦታ ምናምን ነገር ሄደን በልተን እራት አንመጣም? ቶፋ ምን ታስባለህ በዚህ ጉዳይ ላይ? ምን ማለት ነው? ከእናንተ እኮ ነው የሰማሁት። ምንም አላውቅም። ቆይ በዚህ ጉዳይ ላይ ግን እኔ መጠየቅ የምፈልገው ነገር አለ። ማታ መጥቶልኝ ማለት ነው የሆነ እንትን ብዬ ነበር። ምን ማለት ነው? አላውቅም ማለት እንደማትረዱ እንደማታምኑኝ አውቃለሁ። ችግር የለውም። ከመጠበቅ አንፃር ሊሆን ይችላል። ችግር የለብኝም እኔ ግን ምንድነው እየሆነ ያለው? ቆይ ቶፋ አንዴ ይሄን ነገር ቆይ አንዴ የምታውቀው ነገር አለ? አይ ሶፊ እኔ ለምን እንዲዋሻ አውርቼ ባለፈው ምንም አላውቅም። እኔም እንደሄደች በቃ በሌላ ሰው ብቻ ተደውሎ በጣም ነው የደነገጥኩት። ጆ እንደውም እጠይቅሃለሁ ምናምን ነገር ብዬ ነበር። አሁን ቤተሰብ ሆኖናል አይደል? ሶፊ ለአንተ ህይወት ብሎ ያንተን ህይወት ለማስተካከል ላይታች እያለ እንዳለ ታውቃለህ አይደል? እኛም ደግሞ ሄደን የራሔል እግር ላይ ወድቀን እውነቱን እንድታውቅ ሁሉ ነገር የቻልነውን ነገር ሁሉ እያደረግን መሆኑን ታውቃለህ አይደል?
የተሳሳተ ነገር መቼም እኛ ላይ ታደርጋለን ብለን ስላመን አንተ ጋር ግብረገብ ሁሉ ነገራችንን ሰተን ስለመጣን ምናምን ነገር ትሸጉደናለህ። እንደ እህት እያደረገችው ያለውን ነገር ተባባሪ ነህ ብዬ ማሰብም አልፈልግም፣ አልችልም። እኔ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? እኔ ስሜት ያደርጋለሁ። ስለዚህ ከባድ ለምን አደርጋለሁ? እንደዚህ እሺ ከባድ ነው ያላደርግም ማለት እኔ አንተ ላይ እስካሁን ስለሚፈጠረው ነገር ምንም አታውቅም ነው አያናቅም። ከባርኪ ጋር ታውሮ አይደል እንዴ? በቀደም ደውለህላት ምናምን ነገር ከዚህ ቤቱ ውጪና ምናምን ነገር እኛ ጋር ነኝ ምናምን ነገር ስትይ አንተ አው ብያታለሁ። ይሄንን ነገር ግን ያደረኩት ሁለቱም ሌላ ነገር እንዳይፈጠር ነው። እሱም እንዳይጎዳት እሷም እንዳይጎዳዱ ስለፈራሁ ብቻ ነው። የምታውቀው ነገር ስላለ ሊሆን ይችላል። ሌላ ነገር እንዳይፈጠር የፈለከው ነው። ሌላ ነገር እንዳይፈጠር ስለፈለክ ነው። እኔ እሷም እሱን እንዳትጎዳ እሱም ደግሞ እሷን እንዳይጎዳ ብቻ ነው። አሁን ከተረዳኝ ጆ እኔ ይኸውልህ እወድሃለሁ። እኔ እናንተ መሀል የተፈጠረውን ነገር ከዚህ በፊት የሆነውን ነገር በጠቅላላ እርሳው። በቶፋ መካከል ስለተፈጠረውም ከዚህ በፊትም ቂም ያዝከው ነገር ምናምን ነገር ካለ እኔንም በተመለከተ ከሆነ ሁላችንንም ነገር ስለ ወንድምህም ከሆነ ባላጠፋነው ጥፋት እኔ ይቅርታ ጠይቃለሁ። ነገር ግን ይሄን ነገር ታውቅ ነበር ከዚህ በፊት የተፈጠረው የማውቀው ነገር የለም። እርግጠኛ ሆነ ወንድሜን በጀርባው እንዴት ልወጋው እችላለሁ? ሶፊ ለእኔ ብዙ ነገር እየሆነልኝ እኮ። ስለዚህ እስከ ዛሬ ድረስ ከባርኪ ጋር እያንዳንዱ ጉዳዮችን ታወሩ ነበር አይደል? ካናዳን የሚያህል ነገር ፕሮሰስ አመት ሙሉ ስታዘጋጅና ስታደራጅ ምንም ነገር አላውቅም ልትለኝ ነው? እንደማታምኑኝ አውቃለሁ። ነገር ብትሉ የማመን ያለው ጉዳይ አይደለም። ይሄ ወንድሜ በህይወት የመቆየትና ያለመቆየቱ ጉዳይ ነው። ችግር የለውም። ከእንቅልፉ ተነስቶ የተናገረውን ሰማ። እህትህ የታለች ባርኪ የታለች ብሎ ነው የተናገረው። ሌላ የሚያስበው ነገር የለም። አይበላም፣ አይጠጣም። እንደ ጤነኛ ሰው ቁጭ ብሎ እያሰበ አይደለም። እሺ ምን አድርግ ነው አሁን የምትለኝ? ምን አድርግ? ቶፋን በዚህ ማንነቱ ነው የምታውቀው? አይደለም። ይሄን ሰው በዚህ ማንነቱ ተጣጥፎ ምናምን አልጋ ላይ ተኝቶ ነው እያየው አይደለም። አመት ሙሉ ሶፍ ከባርኪ ጋር ምንም አልተደዋወልንም። ካናዳ ስለምትሄደው ስለ ፕሮሰስ፣ ስለ ፓስፖርት፣ ስለ ቪዛ ምንም የምታውቀው ነገር የለም። ብርሃን ምስክሬ፣ እኔ ቶፋ እኔ አንተን ለመጉዳት አንድም ቅንጣት ያክል ሀሳብ ውስጥ የለም። እኔ አንተ ለኔ ወንድሜ ነህ። ብዙ ነገር አድርገልኛል። ሶፊያ ወንድም ብዙ ነገር የኔን ህይወት እየኖረልኛል። እኔ አንተ ላይ እንደዚህ አይነት ነገር ማድረግ አልችልም። እኔም የሰማሁት አሁን ነው። ጆ እንደውም እኮ ነው ቆጥሮ ታቃረ በመብራና ነው የተፈጠረው ነገር። ተሸውደ በኪያ አክስቶች ተሸውደ ተታለ እንደሆነ ትናንትና ለአንተ ጥሩ ዋጋ ስላወጣችላቸው ለአንተ ልትሸጣቸው የነበረች ሴት አሁን ደግሞ ለተሻለ ሰው እየሸጧት ነው አውጥቶ። ስለዚህ አክስትየው ሊሸጧት አስበው እንደሸወዱ ገብቶኝ እኔ ሁሉ ነገር ይቅር ብዬ ሁሉ ነገር ትቼ እንደ ቤተሰብ አምነን ተቀብለን እየኖርን ነበር። አሁንም የኔ ቤተሰቦቼ ናችሁ። ምንም ነገር በሉኝ፣ በቁሜ እንኳን ቀበሩኝ። እኔ በባርኪ ጉዳይ ምንም የማውቀው ነገር የለም። እኔም አሁን ነው የሰማሁት። ችግር የለውም። ቶፋ እኔ ህመምና ችግር የለውም። ምንም አትወቅ ጆ፣ ምንም አትወቅ። ግን ለምን እንዳደረገችው ብቻ ነገር ምንድነው ምክንያቱ? እኔ ምክንያቱ እሺ እስካሁን አላወቅም ይባል እንዴ? ውጪ እንኳን ስትሄድ አልሸኛትም ነው? አልሸኛትም ጆ? ሸኝታታል ጆ? አልሸኛት። እሺ ማን ሸኛት? እኔ አላውቅም። በቃ እኔ የተደወለልኝ ስልክ በሌላ ሰው ስልክ ነው። ይሄ ሁሉ ነገር ሲፈጠር ነው ከቤተሰብ ጋር አይደል እንዴ? አላገባ ምን አለ ከቤተሰብ ጋር እየኖርክ ያለው ባርኪ የምትኖርበት ቤት ነው እየኖርክ ያለው። ምን አሉ ባርኪ እኮ እዚህ ትኖር ነበር እኮ እዚህ ቶፋ ነገር እንኳን ማወቅ እሱ ነው አልታለም። አብራት ጉዩ አሰር እያለ አይደለም። ይሄ እኮ ለምንድን ነው እኔ ላይ ብቻ የምፈርደው? አይደለም እየፈረድኩ አይደለም፣ ግን የአሜሪካ የካናዳ ቪዛ ከአመት በላይ እንደሚያስጠብቅና ብዙ ፕሮሰስ እንደሚያስፈልገው እሷ ደግሞ 3 ወር 4 ወር ነው ከቶፊያ ጋር የቆዩት አውቃለሁ። ሰው እንዴት ሆኖ ታዲያ ከአመት በፊት የተጀመረ ፕሮሰስ አንድ ቤት እየኖራችሁ ምንም አይነት ሂንት የለኝም ወይ? ታውቅ ነበር ግን እንደዚህ ጥላው እንደምትሄድ አታውቅም ነበር? ምንም የማውቀው ነገር የለም። ምንም የማውቀው እኔም የሰማሁት አሁን ነው ያወቅሁት። ሶፊ ጠየካትሽ? ምን አለች? አላወራሃት? በቃ እንደሄደች ብቻ ነው የማውቀው። በቃ ወጣለች። እሺ ስልኳን የት ከሀገር ወጣለች? የምን ስልክ ነው የምትለው? ምን ታረጋለህ ነው? እሺ ስልኳን ነገረችው ራሷ በቃ ደውላ ብቻ ባወራችኝ አንድ ስልክ ደግሜ ግን ላገኛት አልቻልኩም። በዛ ሰው እሺ ስልኩን ስጠኝ። እንደዚህ ሆነ ስልኳ እንደዚህ አይነት ነገር ለምንድን ነው የሰራሽው? እንደዚህ አይነት ስህተት ብላ ጠይቃት። አምኖሽ ነበር ቶፋ፣ ወዶሽ ነበር፣ ቤቱን፣ ህይወቱን፣ ማንነቱን ሰጥቶሽ ነበር። እንዴት እንዲህ ታደርጊያለሽ ብላ ጠይቃት። ምንም እድል አልሰጠችኝም ለማውራት። በቃ እንደሄደችና እንደወጣች ብቻ ነው የነገረች። ከዛ በቃ ስልኩ ተቋረጠ። እና ምን አላውቅም ነው እያልክ ያለኸው እንጆ? ምንም አታውቅም? ስለ ሜሮ ምንም አታውቅም? ምን ምንድን ነው የምታውቀው? እኔ ምንም የማውቀው ስለ ፕሮሰሱ ሁላ ምንም የማውቀው ነገር የለም። ጅል ነው እንዴ የሚመስልህ ጆ? እንዴት ቆይ ማለት እሺ ችግር የለውም። እዚህ ጋር ተጎድቻለሁ። መጎዳቴ ሌላ ነገር ነው። ግን በቃ አትሊስት ንገረኝ። ለምንድን ነው እንደዛ እያደረገችኝ የነበረው? ምንድነው ሐሳቧ? አንተም በዚህ ጉዳይ ላይ ያለህበት? እኔ የለሁበትም። እሺ ቆይ ምንም የማውቀው ነገር የለም። የተመታው እኮ ያንተም ጭምር ነው አይደል? ያንተም ወንድም ጭምር ነው አይደል? ስለዚህ እሷ በዚህ ልክ ልትበቀልን ከመጣች አንተ የሌለህበትን እስቲ ምክንያት አስረዳኝ። እስቲ ምንድነው?
ቶፋኔ እንደዚህ አስነዋሪ ነገር እንዴት ላደርግ ይችላል? ወንድም ማድረግ ያለች ነገር እያደረገልኝ ነው። ማድረግ አድርጋለች እያልኩ ነው ያለሁት። ግን እኔ እንደሱ አይነት የሆንኩ ሰው አይደለሁም። ይኸውልህ አንድ ነገር እንድታውቅ የምፈልገው ነገር ቢኖር እኛ ወዳጃችንን የመጠርጠር ወይም ደግሞ የመጣውን ሰው ሁሉ የመጠርጠር አባዜ ኖሮብን ምናምን ነገር አይደለም። የተደረገው ነገር ግን ከአንተ ጋር በጣም ቅርበት ያላት የገዛ እህት በእያንዳንዱ ነገር ምትረዳት፣ ምታግዛት፣ ምትደዋወላትና ሁሉም ነገር አለሁልሽ የምትላት እህት ናት። አዎ ሰው ታዲያ ምንም ነገር እንዳልተፈጠረ አሁን ምንም ነገር የማውቀው ነገር የለም። ቢያንስ የሆነ ሂንት ይኖራል። ቢያንስ ከመሄዷ በፊት ወይ ከሄደች በኋላ የሆነ የምታውቀው ነገር የለም ብለን እንዴት እናስብ? እኔ እኮ ምንም የማውቀው የተፈጠረው ነገር ንገረን። ከእሷ ጋር ምንድን ነው ላስት ምንድን ነው የተፈጠረው? እንዴት ልጅ በምን ልታውቅ ቻልክ? ብዙ ነገር እንደማታውቅ ነው። አሁን ይኸውልህ አንተ ምን ነገር አልፈርድብህም። በቃ በአንተና በእሷ ማለት በፊት የተፈጠሩ ነገሮችን ሁሉንም አውቃለሁ። ምንም ነገር ብትሰድበኝ እንኳን ምን ብትመታኝ ምንም ማለት ነው ምንም አይመስለኝም። ከባርኪ ጋር እኮ ችግር የለብኝም። እዚህ ብትናገረኝ ቢሆን ልክ ነህ። በቃ ምንም አይመስለኝም። የማይሆን እብደት ላይ የማይሆን ጉዳይ ላይ ገብቼ እኮ ልታድነኝ ከላይ ከታች እኮ ስትሯሯጥ ነበረ። እንዴት ብለን እንጠርጥራት? እንዴት ብለን እንትናል? አሁንስ አንተ ይሄንን ነገር እያስመሰልክ እንደሆነ በምን እንወቅ ነው? እኔ እያስመሰልኩ አይደለም። አረጋግጥልና እኮ እኔ እንኳን ይኸውልህ ይሄ ነገር የተነገረኝ እኮ ከወንድሜ ተደውሎ ነው። እንኳን ደስ ያለ ሄዳለች እህትህ ተብሎ ነው የተነገረኝ። እኔ ምንም የማውቀው ነገር የለም። ከወንድም ማለት በዚህ ጉዳይ ላይ ያለበት ወንድም ነው ማለት ነው? ወንድሜ ነው ሄዳለች ካናዳ ያለች። እኔ ምንም የማውቀው ነገር የለም። እስከዚህ ሰዓት ድረስ ቤተሰቦቼ ወንድሙ ብላ አይደል የገባችው? ወንድሟን ታናሿን ኤርሚያስን ማናገር ከቻለች እንዴት ጆናታን ማክሮን ብለህ ታስባለህ? እኔ እንዴት እንደማስረዳችሁ አላውቅም። እሱ እንኳን እየሳቀ እንኳን ደስ ያለ እህትህ ሄዳለች እንደዚህ እያለ ነበር እያወራኝ የነበረው። እኔ በሰማ እንደማስቆማት አውቃለሁ። ሰው ሀገር እንድትሄድ እንደማልፈቅድ አውቃለሁ። አሙ ምንም ነገር በለኝ፣ ግን እኔ እንደዚህ አይነት ነገር ውስጥ እጄን የምገታ አይነት ሰው አይደለሁም። ወንድሞቼን ከጀርባ መውጋት አልችልም። አሙ እሺ ምን እናስብሽ? ምን እንረዳሽ? ቶፋ ያንተን ስሜት ሳልረዳ ቀርቼ እኮ አይደለም። እኔ በእናንተ መሀል በእነሱ መሀል ይኸውልህ ምንም አይነት ነገር እንዲፈጠርም አልፈልግም። እህቴ ስለሆነች አይደለም። አንተም ወንድሜ ነህ። ከጊዜ በኋላ ከቀናቶች በኋላ አንተን አግኝቻለሁ ቶፋ። አሁን ያለበትን ስሜት እረዳዋለሁ። እሺ ስልኳን ስጠኝ። ምን ያደርግልሃል? ስልኳን ምን ታደርግልሃል? በቃ ለምን አትወጥም ከዚህ በኋላ? እሷ ከራሷ ነው በቃ እኔ የእሷን ህይወት መረበሽ የምፈልግ ነው የሚመስል። እሺ ተወጣራ ከዚህ በኋላ የኔ ህይወት ግን መኖር እንድፈልግ ደግሞ የምትፈልጉ ከሆነ ለምን እንዳደረገችኝ ቢያንስ ማወቅ ፈልጋለሁ። ምኑን ነው የምታውቅ? ከዚህ በኋላ ምን ፈለክ? እሺ ማወቅ ትፈልጋለህ? ምክንያት አይደለም ማወቅ ትፈልጋለህ? እሺ ንገረው። ወንድም ምንድነው ያለው ስለ ባርኪ? ወንድሙ ንገረው። ተሳካላችሁ ያለው ንገረው። እኛን አላመንከንም። ይሄው ወንድሙ ካፎስማ ይሄው ባርኪ ለወንድሙ ያለችውን ስማ እኮ እና ታዲያ አሁንም ስልኳ የምትፈልገው አሁንም ያልተመለሰልኝ ጥያቄ አለ ማለት ምን ማለት ነው? ንገረው ንገረው። በቃ ይኸውልህ ከህይወቷ ድጋሚ መግባት አትችልም። ውጣ በቃ አትፈልግም። እንደማትዱላ በቃ እነዛ ጅሎች ጋር ሂድ ስትለኝ ምን ያህል እንደተሰበርኩኝ የማውቀው ነኝ። እናንተ ለኔ ምርጥ ሰዎች እንደሆናችሁ አውቃለሁ። እህቴ ናት አሳልፈ እየሰጧት ነው። ድጋሚ ላላቅፋት እችል ይሆናል ግን በቃ ተዋት። እሷ ሄዳለች፣ ሰው ሀገር ገብታለች። በቃ እነዛ ጅሎች እኛን ያለችው እሺ ለምን ብለሽ ነው ምናምን እንደዚህ ያደረግሽው ብለህ አልጠየቃትም? በቃ ይሄ የራሴ ህይወት ነው። በህይወቴ ውስጥ ማንም ሰው እንዲገባ አልፈልግም ነው ያለችኝ። እንዴ እሺ በሷ ህይወት ውስጥ እኔ መግባት ካልቻልኩኝ ምን ላድርግ? እኮ ከቤተሰቧ እንደዚህ ከበደለቻቸው ሰዎች ጋር እየኖርክ እንደሆነ አታውቅም እሷ። ስለዚህ አንተ የሆነ ነገር እኛ አሁን የሆነ ነገር ተናደድ ምናምን ነገር ወንድማችንን እሷ እንደዚህ አድርጋለች። አንተ የሆነ ነገር ብናደርገስ ለበቀል ይሄ ስላንተ ማታስብም እሷ ግዳይ ስጣትም ነው። ምንም አድርጉኝ በቃ እሷ ያረገችበትን እሷ ሄደችበትን እናደርጋለን እያልኩ አይደለም። ጨንቆናል። ቀጣይ ደግሞ እርምጃዋ ምን ሊሆን ይችላል ነው? እዚህ መቃብሩን እየቆፈረችለትም ሊሆን ይችላል። ይጋውሽ የፈለግከውን እንደውም እግዚአብሔር ይስጣት ነው የምለው። ገላው ሄዳ ቢሆንስ በሰላማዊ ሁኔታ ከህይወት ወጣለች። እሺ መንበቀል አስባ ሆና ገላ ሄዳ ቢሆንስ እኔ ምን ልሆን ነበር? አሁን እንዳልኩት ትገለኝ ነበር አይደል? ይሄው አሁን አድርገው በቃ በቁም ሞቷል ብለህ የምታስብ ከሆነ ያው ግደለኝ። ቤት ድረስ መጥቻለሁ። እኔ ወንድሞቼ ላይ ምንም ነገር የማስበው የለም ቶፋ። አንተ ለኔ ወንድሜ ነህ። ብዙ ነገር ተከላክለልኛል። ብዙ ነገር አድርገልኛል። ሶፊን ብዙ ነገር እያደረጋችሁልኝ። እሺ እናንተን ከጀርባችሁ ምን ብዬ ነው ልወጋችሁ የምችለው? እሺ እኛስ ምን እናስብ? ምን እናስብ? የሁሉ ነገር እያደረገችን ያለችው እህት ነች። ስለዚህ አንተ በዚህ ጉዳይ ላይ ምንም እጅ የለበትም ብለን እንድናምን ነው የምትፈልገው? እንደዛ ቄሎች እንሁን? እህት ያቄለችን ሳያንስ ገና አንተም ድጋሚ ልታቄለን ነው? እንደዛ እንመንህ? ቶፋ ስሜትን እረዳዋለሁ። ስሜትን ሳልረዳ ቀርቻለሁ። እሺ ጆ መከዳት ምን ያህል እንደሚያማቃለሁ። ግን በቃ እኔው ለይሄን ነገር ውስጥ እጅ የለበትም። እስከምትሄድበት ሰዓት ሄዳ ወጣ እንኳን ወንድሜ ነው እያላገጠ የነገረኝ። እንኳን ደስ ያለ እያለ እየሳቀብኝ ያወራኝ።
እሺ ችግር የለውም። እኔ እኮ ያልገባኝ ነገር ወንድም ማላገጥ ካለበት እኔ ላይ ነው ማላገጥ የሚችለው። አንተ ላይ ለምን ሲል ነው የሚያላግጥብህ? ምን አድርገኸው? አላቅ ይኸውልህ እንዳትሄድ ማድረግ እችል ነበረ። በሰማ ቀድሜ ነገሩን ባውቅ ኖሮ አትሄድም ባርኪ። ይሄን ነገር አውቃለሁ። ስለዚህ ሙሉ ቤተሰቦች ሰምተዋል። አንተ አልሰማህም? አልሰሙም። አላውቅም። በምታምነው አምላክ ይሁንብህ ጆ። ይሄ የምጣላት የምግዳት ካንተ ጋር የምናምን ይሄ ታሪክ ሌላ ነገር የመፍጠር ጉዳይ አይደለም። ጉዳዩ ወንድሜን የመጠበቅና የማትረፍ ጉዳይ ነው። ቶፋ ነው ባለ ውለታ ነው። አሁን ለኔ ወንድሜ ነው እኮ ማፈቅራትን ሲል ላንተ ደርሯል እኮ አይደል? ሲያምንበት እሱ ላመነበት ነገር የሁሉ ርቀት የሚሄድ ሰው ከሆነ አንተ ትንሽ ነገር አታረግልህ? እኔ እኮ እሱም ወንድሜ ነው። እሺ ማላውቀው አውቃለሁ። ትንሽ የደበቃት ነገር ካለች ትንሽ የሆነ ነገር የምትለው ነገር ካላት ነገር ትንሽ እባክህ በሚካኤል በቃ በሚካኤል ብያለሁ። እኔ ምንም የማውቀው ነገር የለም። እኔ ባውቀው ቀድሜ ያስቆማለሁ። የዛኔም ቢሆን በቃ እንደዛ ከቤት እንድትወጣ የፈለኩት በእናንተ ማለት ሌላ ነገር እንዳይፈጠር ነው። አንተም እሷ እንዳትጎዳ ነው። እሷን ደግማ አንተ እንዳትጎዳ ስለፈራው ብቻ ነው እንጂ ከአንተ መለየት ፈልጌ ወይም ሌላ ነገር አሰሬ ማሰር ፈልጌ አይደለም። ቶፋ ከተረዳችሁኝ እኔ ምንም መጥፎ ነገር የማስብ ሰው አይደለሁም። በቃ ጥሩ ወንድሞችን አግኝቻለሁ እያልኩ የምኖር ሰው ነው። በቃ የተነገረኝም በእንደዚህ አይነት መንገድ ያለበትን ሁኔታ ለማየት ስለ አሁንም የመጣሁት የሷ ወንድም ነኝ አውቃለሁ። ግን አንተ ላይ ለመውጋት ከጀርባ ለመውጋት አይደለም የመጣሁት። ቶፋ ደህና ነኝ። ደህና መሆኔን ጠይቅልኝ ብላ ከሆነ ደህና ነኝ ንገራት። እና ደግሞ ትንሽ ቀን እረሳታለሁ። ባንዴ እንዲህ ቀላል ላይሆንልኝ ይችላል። ምክንያቱም የውሸት እንደሱ አይደለም የወደድኳት የእውነት ነው። ስወዳት ከልቤ እኔ ማንንም አስመስዬ ወድጄ አላውቅም። ቶሎ ለመውደድ ያን ያህል ከባድ ሊሆንብኝ ይችላል። ከወደድኩ ግን ከልቤ ነው የምወደው። ያ ማለት ግን አረሳትም ማለት አይደለም። ንገራት፣ በደንብ አድርገህ ንገራት። እሺ ትንሽ ቀን ነው እረሳሻለሁ፣ አንቅሬ ተፋሻለሁ ብሎሻል በላት። እሺ ቶፋ፣ እሺ በሷ ምክንያት እኔ መጎዳት አለብኝ ነው? እኔን በእንደዚህ አይነት መንገድ ማሰብ አለብኝ? አይኔ ይገባኛል ወንድሟ፣ እንዴትም ብትጠረጥረኝ ችግር የለውም። ግን በቃ እዚህ ነገር ውስጥ እጄ እንደሌለ ወቅልኝ። እንደዚህ አይነት ነገር ውስጥ አጸያፊ ነገር ውስጥ እጄ እንደማልከት ብቻ ወቅልኝ። ቶፋ እህቴ ናት ብዬ ለእሷ መከላከል አልፈልግም። ይቅርታ፣ በጣም ጎርታ ስለሄደች በጣም አዝናለሁ። ይህን ነገር ባቀድሜ ያስቆም ነበር። እኔ ከዓመታት በፊት የፈጠረን ፕሮሰስ ስሬ ይቅርታ፣ በጣም ይቅርታ፣ አዝናለሁ። እኔ ይሄ ነገር ይመጣል ብዬ አንድም ቀን አስቤ ግን አላውቅም። እናንተ ተዋዳችሁና ተፋቅራችሁ ነው ትኖራላችሁ ብዬ ሳስብ የነበረው ምንም ነገር በማከላችሁ ቢኖር አንድም ቀን እንደዚህ አይነት ነገር ታደርጋለች ብዬ አስቤ አላውቅም። በጣም አዝናለሁ። ጆ፣ በነገራችን ላይ ታውቃለህ፣ በአንተ ጉዳይ ላይ በራሄል ጉዳይ በቃ እየተፈጠረ ባለው ነገር ላይ ምናምን ከራሄል ጋር ከልጅህም ጋር ምናምን ነገር በተያያዘ ሁሉም ነገር እኛ እንደ ወንድማችን አይተህ ሁሉም ነገር ትተህ ይቅር ተባብለን ስላንተ ማናስብበት ማንጨነቅበት እንዴት ሆኖ የማንልበት ጊዜ እንደሌለ ታውቃለህ። አውቃለሁ። ለኔ እኮ አሁንም እየሞታችሁልኝ ነው። አሁንም የራሳችሁን ህይወት ትታችሁ እኮ ስለኔ ህይወት እየኖራችሁ ነው። ህይወቴን እየፈልጋችሁ ነው። ጆ ምን ውስጥ ነው ያለው? ምን እየሆነ ነው እያላችሁ የኔን ህይወት እየኖራችሁ ነው። እንዴት ነው ይሄን ነገር አይረዳም ብላችሁ የምታስቡት? እንዴት ነው ጥቂት ያክል ለእናንተ ማሰብ የማልችለው ነው? እናንተ ከወንድሞቼ ናችሁ አውቃለሁ። ትናንትና እኔ እናንተ ልንገዳደል ደርሰን ነበር። አሁን ግን ምንም ነገር ብትለኝ ብቀብረኝም ደስ ይለኛል። አልፈርድብህም። አሁን ምንም ነገር አድርገኝ፣ ግን በቃ እንደዚህ አይነት አጸያፊ ነገር ውስጥ መግባት አልችልም። እኔ አሁንም ቢሆን ደግሞአለሁ፣ ለእህቴ መደገፍ አልችልም። ያደረገችው ነገር ለይቅርታ አይደለም ለምንም የማይመች እንደሆነ አውቃለሁ። ቶፋ እንድትበረታ ነው የምፈልገው። ችግር የለውም። ስልኳንም አትስጠኝ አልፈልግም። ብቻ ግን ስታገኛት መልካም ሁሉ ይመኝልሻል በላት እና መቼም ቢሆን ክፋትሽን ማየት አልፈልግም በላት። ደስተኛ ሆነሽ ኑሪ በላት። ተመለከት፣ በዚህ ሰዓት እንኳን ስለሷ ነው። እሺ ለምንድን ነው በዚህ ሰዓት እንኳን ማለት ነው ተነግሮም ተዘክሮም ምንም እሺ ሰው በዚህ ሁኔታ ጥላ ሄደችውን ሲል በእያንዳንዱ ጉዳይ ላይ አንተ መጠርጠር ፈልገን አይደለም፣ አንተን እንትን ማለት ፈልገን አይደለም። ግን የሆነ ያለው ነገር ምናምን ነገር በጣም ደስ የማይል ነው። ያለንበት ሁኔታ ተመልከት። አውቃለሁ። አሁን እኮ እኔ ደስ ይላል ይሄ ቦታ እያልኩኝ አይደል? ይሄ ስሜት ደስ ይላል እያልኩ አይደል? እኔም በዚህ ስሜት ውስጥ አልፌያለሁ። እኔ ወንድሜ እንደዚህ እንዲሆን እየፈለግኩኝም አይደለም። ግን የማላውቀው ነገር አውቃለሁ ብዬ የውሸት ተስፋ ወይም የውሸት ወሬ ላወራው አልፈልግም። እንደትናንቱ ከዚህ በፊት ገዳም ሄደ አላቅም ብየዋለሁ። ደግሜ እሱ ነገር እንደሱ አይነት ውሸት መዋሸት አልፈልግም። በቃ የራሴን ህይወት ልኑርበት። ከዚህ በኋላ
ማናችሁም አታስፈልጉኝም ካለች በቃ እሺ ምን ላድርግ? ለካ እህቴን እስከ ዛሬ አላውቃትም ነበር። የማውቃት ይመስለኛል እህቴን አላውቃት። በቃ ከእህቴ ብዙ ነገር ተራርቀን ይኖር። ግን ምን እንደምላችሁ አላውቅም። ባትረዱኝም አልፈርድባችሁ፣ ምክንያቱም ወንድማችሁ ነው። አሁንም ቢሆን በድጋሚ ቶፋ በጣም ይቅርታ። ህመምህን እረዳዋለሁ። ትንሽ ቀን ነው ጆ፣ አትጨነቅ። አሁንም እንድትረዳልኝ የምፈልገው እኔ እያወቅሁ ምንም ዝም ያልኩ ነገር የለም። ማስቆም ብችል አስቆማት ነበረ። ቶፋ እንደዚህ እስከምትሆን ድረስ አላየም። ወንድሜ ነህ፣ ህመምህ ያመኛል። አሁን ላይ ምንድን ነው እስኪ ያላቻችሁ? ከዛ በኋላ ምን አወራችሁ? አገኛት አይደል? በቃ ድጋሚ ወደ እሷ ህይወት እንደማንገባ ድጋሚ እንደማናገኛት በቃ የራሷን ህይወት እንደጀመረች ብቻ ነው የነገረች። የራሷን ህይወት ቆይ ጅኖት ጀምር ያለው ብላለች። እንዴት ብርቱ ነው እባካችሁ። ቆይ እዛ እንዴት ነው አገባች ነው ከኛላት ቶፋኒ ከሷ ጋር ነው ያለሁት። እኔ እኮ የእውነትም ውሸትም መስሎኛል በሰዓቱ። መጀመሪያ እኮ እየሳቀ ነው በቃ ኤርፖርት ሸኝቻታለሁ። እኔ ቀልድ ነው የመሰለኝ። በቃ ውሸት ነው፣ ይሄን እውነት ሊሆን አይችልም። በቃ ከዛ በኋላ ሰማ ግን አዎ ሄዳለች። እነዛ ጀሎችን ሰላም በለኝ ያለችኝ ነው። የእሷን ችግር ልንጋፈጥ በሞከር እሷን ከአደጋ ከተለያየ ነገር ልንከላከል በሞከር ነው ጀሎች ምን ነበር ምን ስላደረገ። በእርግጥ ልክ ናት፣ ግን ማለት ነው እሷ አራዳ ሆና ሳይሆን እኛ ጅል ሆነ ነው ነገር በጣም የእርድና ጥጉ ላይ ደረሰች መስሏት ነው። እኛ በፍቃዳችን ነው ጅል ይሆናል። እኛ በፍቃዳችን ነው የዋይ ነው እንጂ እሷ እኛ ላይ አራዳ ሆና እንዳልሆነ ግን ንገራት እሺ። ቶፋው እርግጠኛ ነኝ ይሄን ቪዲዮ ታይዋለሽ ብዬ አስባለሁ። በጣም ደህና ነኝ እሺ፣ በጣም ከመነግርሽ በላይ ደህና ነኝ እና ደግሞ ከዚህም በላይ ደግሞ ደህና ሆኜ ታየኛለሽ። ግን አንቺ እንደዚህ እንድትሆኚ አልጠብቅም ነበር መቼ። አንቺ እንደዚህ ከሆንሽ እንግዲህ አላውቅም። ኤኒዌይስ ያልፋል ሁሉም ነገር ታውቂያለሽ። አሁን መተንፈስ ሁሉ በጣም እየከበደኝ ነው እየቸገረኝ ነው። ቀንና ሌሊት እየተከታተብኝ ሌሊት ላይ ቁጭ ብዬ አንቺን ነው የማስበው። ቀን ላይ ደግሞ እንደዚህ እንደ ህፃን ልጅ ያንቀላፋኛል። ግን ያልፋል ሁሉም ያልፋል እንዳታስብሽ። ደህንነቴ ምናምን እያስጨነቀሽ ከሆነ ሰላም ግን ባርካን ምንሽ ነገር ምን ታውቂያለሽ? መቼም ምን አላሳሽ ግን ሳስታውስሽ ጥሩ ነገር እንደማይሰማኝ ነው። እንደምታየው አውቃለሁ፣ እርግጠኛ ነኝ። ደህና ሆናለሁ። ግን አንቺም ደህና ሆነሽ መልካም ሆነ ይመልልሻል። ጆ ቪዲዮን ካላየችው እንዳለ የነገርኩት ነገር ታይዋለሽ ብዬ አስባለሁ። የጊዜ ጉዳይ ነው። እኔም አገግማለሁ፣ እወጣለሁ፣ ማግዘውን ሰው አግዛለሁ፣ ከራሴ ተርፌ ለሰው ተርፋለሁ። እንደዛ ነው ስለኔ ማስበው እንጂ እንደባለፈው የቂጥ ስራ እና ያገኝ ለመጣት ምናምን ነገር እያልኩ የሚታገር ወይም ደግሞ የምጃጃል ሰው አልሆነም። የምር አዛብተዋለች ላይፌ ተምታቶብኛል። ደስታ የቱ ጋር ሀዘን የቱ ጋር እንደሆነ ራሱ ግራ እየገባኝ ነው። ትንሽ ደስተኛ ሆንኩኝ ስል እዛው ሀዘን ይከበኛል። አሁን አንተ እንኳን ስትመጣ አብራህ የምትመጣ የመሰለኝ በር እያየሁኝ ነው እንዴት ያወኩኝ እንኳን ቻቶ ያልፋል። ለምን አመሰግናለሁ ስለመጣ ልጠይቀኝ ስለመጣ አመሰግናለሁ። ሰማኝ እዚህ ግራ መንገድ ምን ትነግርልኛለህ መሰለኝ? እርግጠኛ ነኝ እዛ እንደማይቀናሽ እርግጠኛ ነኝ። አይቀናትም እና ደግሞ እያንዳንዱ ነገር ሲበላሽባት ካልቀናት ደግሞ ይሄን ነገር እንዳትረሽ ብሎሻል። ሶፊ ደግሞ ማለት የሰራሽ ስራ ነው ደግሞ ጭራሽ ደግሞ አይቀናት። ሰማኝ በደንብ አድርገህ ንገራት። መቼም ማይቀናሽ ደግሞ በዘራሹ ነው። ጥሩ ለሆነልሽ ሰው መጥፎ ሆነሽ አሳይተሻል ባለኝ ብቻ ይቅናት። እኔ የሁል ጊዜ ጸሎቴ ነው ዱዓዬ ነው ይቅናት። የረገጠችበት ሁሉ ጨርቅ ይሆንላት። ምንም ኮረት፣ ምንም ፒስታ፣ ምንም የሚቆረቆር ምንም እሾህ አይገባም። ትንሽም ጊዜ ብትሆን ከኔ ጋር ያሳለፈችው መልካም ጊዜ ነው ብዬ ነው የማስበው። የእሷ ድራማ ቢሆን ለእኔ ግን የእውነት ፈገግታ ነው፣ የእውነት ደስታ ነው፣ የእውነት ሳቅ፣ የእውነት እንባ፣ የእውነት ሀዘን ነው። ሁሉም ነገር ሪል ነው ለኔ።
ስለዚህ ታይም ባስታወስኩት ባሰለስኩት ፈገግ የሚያሰኘኝ ያለቀስንበትንም ቀን እስቅበታለሁ። ያስከፋዋትንም ቀን ያስከፋችንም ቀን ሁሉንም ሳስበው ፈገግ የሚያስብለኝ ትዝታ ነው። እኔ ከትዝታዬ ጋር እኖራለሁ። አንቺ ግን ምን ይተሻለ ብቻ ግን መልካም ነው ይላታል። ደጋግሜ እየነገርኩ ናጆ ልክም እያለ አመሰግናለሁ። ይቅርታችሁ ስለሆነ